ሞተች ብሎ በሞተች ምክንያት እናቱን ሞተች በሚል እኔና እሱ ልንታረቅ ቻለን ማለት ነው። እኔና ፍቅር ዲዛይንን የማውቀው ከዛሬ 9 ዓመት በፊት በትውውቅ ኑረን ከ9 ዓመት በኋላ ወደ ዱባይ አምጥቼውን የተዋወቅ ነው። ከእሱ ጋር የተዋወቅንበት ምክንያት በሚዲያ ነው የተዋወቅ ነው። ስንተዋወቅም በአንድ የታመመ ልጅ ነበረ። የታመመ ልጅ በሚዲያ ብር አሰባስቤ እንዲታከም ባደረግኩበት ታይም ላይ እሱ ብር አሰባስቦ በሆነች ታይም ላይ ብር በመብላት የታማሚውን ልጅ ብር በመብላት ታስሮ ነበረ። ሲታሰር ይሄ ልጅ ታሰረ፣ ብር አሰባስበሻል እና ይሄ ልጅ ታሰረ ምን ሆነ ብለውኛል። ይሄ ልጅ የታሰረው ብር አሰባስቤ ነው። የታመመ ልጅ ብር አሰባስቤ ነው የታሰረው። የታመመ ልጅ ብር አሰባስቤ ነው የታሰረው። ስለዚህ እውነት ካለው እውነት ያውጣው፣ እውነት ከሌለው ግን እድሜ ልክ የሚታሰር ብዬ መልስ ሰጠው፣ ከኢትዮጵያ ፖሊስ ኮሚሽን ማለት ነው። ከዛ ይህን በሚሉኝ ታይም እሱ ታስሮ በተወሰነ ታይም ላይ ተዘጋግተን ቆየን። በማህል እናቱ ነች፣ እናቱ እኔን አናገረችኝ። ልጄ ሊፈታም ሊታሰርም የሚችለው ባንቺ ነው አለችኝ እናቱ ማለት ነው፣ የእሱ እናት። ምናልባት አሁን ትንሽ የሚዲያም ሰው ስላልሆንክ ትንሽ የመርበትበት ነገር አለ፣ ይቅርታ በምናገረው ነገር ማለት ነው። ሊታሰርም ሊፈታም የሚችለው በአንቺ ጉዳይ ነው። የተሰበሰበው ብር ልጁ ጋር የለም፣ የበላችሁ እናቱ ናት፣ የታማሚው እናት ተባልኩኝ። ከዛ እሱን አፈላልጌ እሱን በማናገርበት ሰዓት ምን አለኝ፣ በዋስ ይሁን በምን ይሁን ተፈታና ልጁን ከየት ያድርሰው ከምንም ያድርሰው አይዶን ነው አላውቅም። በመሀላችን ላይ እናቱ ሞተች ብሎ በሞተች ምክንያት እናቱን ሞተች በሚል እኔና እሱ ልንታረቅ ቻለን ማለት ነው። እኔና ፍቅር እናቱ ሞተች ሲለኝ አዘንኩኝና ወይኔ ምን አለበት ባወራቸው ኑሮ በሚል የተነሳ በምንድን ነው የሞተች አልኩኝ። እናቴ ታንቃ ሞተች አለኝ። እግዚአብሔርን እናቴ ታንቃ ሞተች አለ። እዚህ ጋር እህቱ አለች፣ ሌላ ሰውም አለ። ትናንትና ግን ስሰማ እናቱም እንዳለች አባቱም እንዳለ ሰማሁ። እናትና አባቱ በህይወት እንደሌሉ ነው ማውቀው። እናትና አባቱ ግን እናቱ ታንቃ እንደሞተች አባቱ በህመም ምክንያት እንደሞተ ቤተሰብ እንደሌለው አውቅ ነበረ። ያን እያወቅኩኝ ግን እሱን ትቼ እናት አባቱ ሙተዋል ብዬ አዝኜለት ወደ ዱባይ አምጥቼው በማኖረው ታይም ላይ የምህረት አዋጁ እኔ ኢራናዊ ነበርኩኝ፣ ፓስፖርት አልነበረኝም። ማዳም ቤት እየሰራው የተቀበለችልኝ ልጅ ራሱ ከኢትዮጵያ ሳመጣቸው ቪዛ ሰርቼ ሳመጣቸው እኔ ማዳም ቤት ነው የምሰራው። የተቀበለችልኝ ልጅ ራሱ ስንታየው ትባላለች። እነሱን ሰርቼ ሳመጣቸው እነሱ በሚመጡበት ሰዓት እኔ ኢራናዊ ነበርኩ። የምህረት አዋጅ መጣ። የምህረት አዋጅ ሲመጣ አብይ አዲስ ምርጫ ላይ ነበረ። የዛኔ ነው ፓስፖርቴን ያሰራሁት። ፓስፖርቴን አሰርቼ የራሴን ህይወት በምኖርበት ሰዓት ቤት ተከራይቼ በምኖርበት ሰዓት የአበሻ ቀሚስ፣ መጽሐፍ ቅዱስ ብዙ ነገር እየሰራው አብረን እየኖርን ነበረ እኔ እና እሱ። በዛ በፊት ግን የምንተዋወቀው ለሰው ማለት ነው። እኔን ማናት የሚለው እህቴ ናት ነው ብሎ የሚያስታውቀኝ ብዙ ሰው ያቀኛል። ዱባይ ያለ ሰው በአካልም ኢሚግሬሽንም ምኔ ናት ብሎ ነው የሚያስተዋውቀኝ፣ እህቴ ናት ብሎ ነው የሚያስተዋውቀኝ። ለምን እህቴ ናት ሲለኝ እኔ እሱን ስላመንኩት ፍቅርን ብቻ ትዳርን ብቻ ስላሰብኩት ምንም ነገር አስቤ አላቅም። ግን በዛ መካከል ግን እታመማለሁ። በጣም ነው የምታመመው። ከልክ በላይ ያለፈ ከሰውነት ጎዳና ወጣው። የሆነ በቃ ነርበስ እየሆንኩ እየለቀኩ ነው የሄድኩት። ከዛ እየሰራን አብረን እያልን አንድ ሲፈልግ የሚማታበት ታይም አለው። ሲፈልግ ደግሞ ሰርቼ ብር ይዤ መጥቼ እንደዚሁ ይመጣል። ከፊቴ ላይ መጥቶ ቆም በሚል ሰዓት አይኑን ክብል ሲያደርገው ምን አልከኝ? አቋረጥኳት። እሷ ሙሉ የምትታይበትን አድርግልኝ ወይም ደግሞ ፎቶዋን እንድትልክልሽ አስደርግልኝ። ወደ አንቺ ፎቶዋን እንድትልክልኝ፣ የእሷ ሙሉ ፎቶዋን እንድትልክልሽ። አለዛን ሙሉ እሷ ምትታይ ሶሊያና። አዎ የሶሊያና አልታይም። ለምን? ምክንያቱም ሙሉ ፎቶዋን ፈልገ ወደ አንቺ እንድትልክልሽ ስክሪን ትናንትና ግማሽ ይታይ ነበር እና እንድትታይ በደንብ ህዝቡ በደንብ እንዲያይ ስለፈለኩ ነው። እሺ በትልቁ ላርጋታ ምን ችግር አለው? ቆይ አዎ በትልቁ እኔም እንደዛ ነው ያልኩት። እሷ በትልቁ ነው። ይሄው እሺ እንሽ አውዬ
ይህን የሚፈልግበት ምክንያቱ አንድ ለቤተሰብ ጦስ ለመሆን ግን እዚህ ጋር መጀመሪያ ማስጠንቀቅ የምናገረው ይህን ስናገር አንድም በቤተሰብ ነው የሚያስፈራራኝ፣ ሁለትም ደግሞ ቤተሰቦችሽን እገላቸዋለሁ ወይም አንቺን አጠፋሻለሁ የሚል ዛቻ ነው የሚይዝተው ማለት ነው። ማስረጃ ይህን ስናደርግ ግን ወደ ማስረጃ አለሽ የዛተበት ቮይስ ወይንም ቮይስ ኦር ከ4 ከ5 ዓመት በኋላ ስልኪም ስለሌለ ምንም አይነት ነገር የለኝም። ዛቻው እሱ ይሄና ይሄ ብቻ ነው። ይሄን ደግሞ ማንም ሰው ያውቀዋል ከከስተመሮቹ ከራሱ ማለት ነው። የሚያስፈራራበት ከቻልኩኝ ከሆነ ስልክ ላይ ላገኝ እችላለሁ፣ ጠይቄ ላመጣል እችላለሁ። ከሆነ ሰው ላይ የተሰዳደበ ፈለክ ልትነግረኝ ትችላለህ? ፍቅር ዲዛይን ለምን ሙሉ እንድትሆን ፈለክ? የሆነ ኬዝ መፍጠር በፎቶ የሆነ ነገር እየጠየኩ ነው። ሶሊያና ፕሊዝ ተደማምጠን ነው እንጂ እኔ ስጠይቀው አንቺ ዝምቲና እሱ ይመልስልኛል። እኔ ሁለት ሰው እኩል የሚያወራ ከሆነ እንዴት ነው የምንደማመጠው? ዶክሜንቷን ስልክልሽ ህዝቡ እውነታውን እንዲረዳና እንዲያውቃት ስለፈለኩ ነው። ምክንያቱም ጥፋተኛ ከሆንኩ በአንቺ መሀል ህዝብ ባለበት ይቅርታ ጠይቄ እንደወድ፣ ስህተተኛ ከሆነች ደግሞ እኔ በየትኛው መንገድ ስሜን ባጠፋችሁ ልክ ህዝቡ እንዲያውቃት ትፈልጋለሁ። እኔ 7 ዓመት ኖር ሶሻል ሚዲያ ላይ ወጥቼ አላውቅም። ዛሬ ገና ለመጀመሪያ ቀን በየትኛው መንገድ የተሰራ ሴራዎች አሉ። በየትኛው መንገድ በምንመ ቀጣይ እሷ ከጨረሰች በኋላ ማስረጃዎችን ሳቅርብ ህዝብ እንዲያያ ትፈልጋል። ከዛ አንጻር ነው፣ ሌላ የተለየ ነገር ኑሮኛል። እሺ ቀጥይ። ለምንድን ነው ሁሉም የሆነ ነገር ቢደርስብን ቅድም ኤደን እኔ ምንም ነገር ቢደርስብኝ ሌላ ጠላት የለኝም፣ ፍቅር ዲዛይን ነው እንድታቆልኝ ይፈልጋለሁ። ኢትዮጵያ ገብቼ የሆነ ነገር በሆን ቤተሰቦች ላይ የሆነ ነገር ቢሆን የምትለው እችም እንደዛው አንድ አይነት ነገር የምትለው ለምንድን ነው? እነሱ የሚሉበትን ምክንያት እኛ አላውቅም። በየትኛውም መንገድ በምንም መልኩ የሚሉበትን ምክንያት እኛ አላውቅም። እሺ ቀጥይ። እሺ ሶሊያና ይህን ያልኩበት ምክንያቴ የእያንዳንዳችን ምክንያት የሱ የሚሄድበት እርምጃ ሰውና ሰውን ነው ምክንያት የሚያደርገው። የሚያስፈራራበት መንገድ ሌላ ስለነበረ፣ ስለዚህ እኔ እና እሱ በምንኖርበት ታይም በፍቅር ደረጃ ላይ ስንኖር እየመጣ የሆነ ከጎንሽ በሚቀርብበት ታይም ላይ የሆነ ነገር ያደርገኛል። ብሩን ሰጥቼ ልካለሁ። ከሄደ በኋላ ደውዬ የምበሳጭበት ታይም ነበረኝ። በቤት ተቀምጬ እሴት አምጥቶ ገላውን እሴት አምጥቶ ከገዛ አልጋችን ላይ በፎጣ ያገኘውበት ታይም አለኝ። ይህን መቼም አትክድም ብዬ አስባለሁ። ያገኘውበት ታይም አለኝ። ፍቅር ማለት ብቻ በኖርንበት ታይም ላይ ብዙ ስራዎችን የሰራኝ ሰው ነው። እየሰራን ኦንላይን ስራን ያሳየሁት፣ ከኢትዮጵያ ዱባይ ያስገባሁት፣ ብዙ ወጪ ያወጣሁበት፣ እድሜ ልኬን ለፍቼ የሰራሁትን ህይወቴን እየቀማኝ ማንነቴን ያሳጣኝ ፍቅር ዲዛይን ነው። ከሰውነት ጎዳና እንድወጣ በመጠጥ መድኃኒት ያበላኝ፣ ጎንደር አምደ ጽዮን የሚባል የጎንደር ሚካኤል ቤተክርስቲያን አስተዳዳሪ መድኃኒቱን ያደረገብሽ እሱ ነው፣ ስለዚህ 180 ሺህ ብር ክፈይ ብሎ ያስከፈለኝ ሰው ነው። አምደ ጽዮን ማለት እህቱ አጸደ፣ ስሟ ትክክለኛ ስሟ አጸደ ነው። መቅደስ ትናገራለች። እህቱ ትልቅ እህቱ ዋጋ ትናገራለች። 180 ሺህ ብር ያስከፈለኝ ሰው ነው። ይህን ሲያደርግ ግን እሱ ያደረገብኝን መድኃኒት ያውቃል። እያንዳንዱ ሴቭ እያደረኩ የሚይዘውን ብር እንዴትና ምን አድርጎ እንደሚወስድብኝ አላቅም። እግዚአብሔር ነው የሚያውቀው። ከሰውነት ጎዳና አውጥቶ ያደረሰኝ ፍቅር ዲዛይን ነው። ህይወቴን ቀምቶኛል። ህይወቴን የቀማኝን ማንነቴን ይመልስልኝ። ሲቀጥል ደግሞ የሚያስፈራራኝ ምክንያቱ አንደኛ ከእሱ ጋር ተኝቼ ቪዲዮ ቀርጾኛል። ሁለተኛ ሽንት ቤት ሁኜ ቪዲዮ ቀርጾኛል። የሚያስፈራራኝ ሁሉና ሁሉ ይሄ ብቻ ነው። እሱም ያስፈራራኝ ማለት ነው። አንድ በዚህ ያስፈራራኛል። አንድ ብዬ ልስጥሽ። የመጨረሻ ታይም ላይ ደግሞ ወደ ኢትዮጵያ በምገባበት ታይም ላይ እዚች ጋር የዘለልኩብሽ ወደ ኢትዮጵያ ስገባ ታምሜ ነው የገባሁት። ከሰውነት ጎዳና ወጥቼ ፖዘቲቭ ናት እንዴ እስከመባል ድረስ የደረስኩበት። ስገባ እርጉዝ ነበርኩ ከፍቅር እርጉዙኝ ስገባ መድኃኒት አለ። እሱ መድኃኒት የምወስደው መድኃኒት አለኝ። እኔ ልጅ መውለድ አልችልም። ያ መድኃኒት ካልወጣ የሚወለደው ልጅ አካለ ስንኩል ይሆናል አለኝ። አካለ ስንኩል ጎንደር ሆስፒታል ነው የገባሁት። አካለ ስንኩል ይሆናል አለኝ። ለምን ዶክተሩን ስጠይቀው ለምን ይህ ህፃን ልክ አይደለም እንዴ ብዬ ስጠይቀው ህፃኑ ልክ ነው፣ ለምንድን ነው የሚወርደው ይላል። እሱ ምን ይላል በጎን ሂዶ ለዶክተሩ እህቴ ናት ከአረብ አርግዛው ነው አለ።
እሺ ስለዚህ አንቺ ደረሰብኝ የምትዩ በደል ከፍቅር ዲዛይን ወረድ አለበት አለኝ። ይቅርታ የጨረሽ መስሎኝ ነው። ኔትወርክ ይዞች ስታቆሙ የጨረሽ መስሎኝ ወደሱ ይሸጋገር ነበር። ይቅርታ። ጎንደር ሆስፒታል ገብቼ ዶክተሩ ሲያናግረው ልጁ ጤነኛ ነው፣ ለምንድን ነው የሚወርደው አለው። እሱ ሌላ ዓላማ ስለነበረው ነው። ለምንድን ነው የሚወርደው? ልጁ ጤነኛ ነው ሲለው ከአረብ ነው ያረገዘችው፣ እኔ ወንድሟ ነኝ አለ። እንዴ ለምንድን ነው ወንድሟ ነኝ የምትለው? ህፃኑ ደህና ነው ለምን እንዲህ ትላለህ ብዬ ስለው እመኚ ህፃኑ አካለ ስንኩል ነው፣ ምንም እጅ እግር የሌለው ነው የሚወለደው ብሎ አስፈራራኝ። ልጁን አስወረድኩት። እኔ ሆስፒታል ተኝቼ እሱ ዱባይ መጥቶ እችን ልጅ የልጆቹን እናት አግብቶ ጠበቀኝ። እኔም ወደ ጸበል እስቲ ለፈጣሪ ልስጠው ብዬ ወደ ጸበል ሄድኩኝ ማለት ነው። እኔ ይህ ሁሉ የሚያደርገው ሴራ ግን ለምን ህይወቴን ከዚህ ሁሉ ደረጃ ያደርሰኛል? ለእኔና ለሱ ግንኙነት የሰው ምስክር አለኝ፣ በቂ ምስክር ነበረኝ። ግን ስልኬ ሌባ ስለወሰደብኝ አዲስ ስልክ ነው ያዝኩት። በቃ የሰው ምስክር ግን አለኝ፣ ህይወቴን እንደቀማኝ፣ ማንነቴን እንደቀማኝ፣ ህይወቴን ሳልኖረው ከእጄ ላይ ብር ይዤ አልኩሽ 10,000 ብር ያዝኩበት ታይም አለኝ፣ 5,000 ብር ያዝኩበት ታይም አለ። ይመጣል አይደል? ፍቅርን አምጡልኝ ያልኩበት ታይም፣ ወንድሜን አምጡልኝ እስቲ በእናትህ ለዛሬ ብቻ ተለመነኝ ያልኩበት ታይም አለኝ። እሱን ከኔ ጋር ለማምጣት ማለት ነው። ታዲያ ይሄ የጤና ነው? እስከዚህ ብሎ እስከ መለመን ወንድሜን ከአንድ አይሉ 3 የመናገር ማለት ነው። ስለዚህ ህይወቴን ቀምቶኛል። ህይወቴን የቀማኝን ይመልስልኝ። ዛሬ ያለውበት ደረጃ ከዚህ ደረጃ እሱን አድርሼው ዛሬ ነው ያለው። ህይወትሽ እንዴት ነው ሊመልስልሽ የሚችለው? የተቃጠለው እድሜሽ ኦልሬዲ አላውቅም። ገንዘብሽን ነው እንዲመልስልሽ የምትፈልጊ? ገንዘቤን ይመልስልኝ። ዛሬ ላለውበት ደረጃ ገንዘቤን ይመልስልኝ። ቪዲዮዬን ያጥፋልኝ። ሶሊያና እሺ ቪዲዮዬን ያጥፋልኝ። ጥያቄሽ ኦኬ። በገንዘብ እስካሁን ድረስ በግምት ለሱ ስንት አጥፍቻለሁ ብለሽ ታስቢያለሽ? ሀቡዬ ሙሉ ህይወቴን ማለት እችላለሁ። በሰዓቱ የ2500 ብር ደሞዝተኛ ነኝ እኔ። ሀውስ ሜድ የ2500 ብር ደሞዝተኛ ነኝ። ጓደኞች አሉ። ሶሊያና የስንት ዓመት ደሞዝ? በቃ ሙሉ ጊዜን በይው፣ ሙሉ ጊዜን በይው። በቃ ምንም አውቀው ነገር የለም። እያመጣው ለሱ ነው የምሰጠው። እንዳሰላው እኮ ነው ውዴ። ስንት ዓመት በ2500 ድርሃም እየሰራሽ ከዛ እሱን አምጥተሽ ስራ አስጀመርሽ። ግምት ስጭኛ እዚህ ጋር እንድጽፍ እኔ እኮ እየጻፍኩ ነው እያንዳንዱ ነገር። እሱ ከዱባይ ከመጣ በኋላ 1 ዓመት ከምናምን በይው ደሞዝ ከማዳም ቤት 2500 ብር ስራ ቁሜ ኦንላይን የሰራ ነው። በጣም ብዙ ብር ነው። ይሄ ተብሎ የሚቆጠር አይደለም። በግምት ዛሬ ለምቆምበት አስልተሽ ብሩን አስልተሽ የስንት ዓመት ደሞዝ እንደሆነ ምን ያህል ለሱ እንደፈጨሽበት አስልተሽ ትነግሪኛለሽ። አሁን ሚዩት አደረግሽኝ ነው ለሱ ጥያቄዎችን ጠይቀው። አውዬ ልጨርስልሽ። በግምት በቀላሉ ላለው ነገር ብዬ የምናገረው ይሄን ያክል አልልም። ከ20,000 ብር በላይ አጥፍቻለሁ። ድርሃም ማለትሽ ነው? ብር አትበይ፣ ድርሃም ከዛ በላይ አጥፍቻለሁ። እሱም ደግሞ እነ ማዲንጎ አፈወርቅ ነብሳቸውን ይማረው እነሱ መጥተው ለአርቲስቶች መተዋወቂያ የወሰደብኝ ብር ብቻ በቂ ነው። እሺ ጥሩ 20,000 ድርሃም ተይዞልሻል። ኦኬ ስለዚህ አንቺ ፍቅር ዲዛይን አደረሰብኝ የምትይው ምንድን ነው? ፍቅረኛዬ ነበር ከ9 ዓመት በፊት እኔ ወደ ዱባይ አመጣሁትኝ። መዳም ቤት በሰርች አቅሜ ዱባይ አምጥቼ ልብስ ቤት ከፈትኩለት፣ ስራ አስጀመርኩትኝ። እድሜንና ገንዘቤን መስዋዕት አድርጌያለሁ። ለሱ ደግሞ አውጥቶ ጥሎኛል። ላይክ አስረግዞኝ ኢትዮጵያ ሂጂና አስወርጂ። እኔ ነው ሚዩት አድርጊ ፕሊስ። ማን ነው የሚረብሸው? ሚዩት ያላረገ ሰው ማን ነው? የእኔ ድምፅ አይሰማሽም? ሚዩት አድርጊ እሺ። ጮክላለሁ ካልተሰማሽ። ለተመልካች እሰማለሁ ጋይስ ይሰማል። ኦኬ ከተሰማ እሺ። ሶሊያና አሁን ይሰማሻል? አሁን ይሰማሻል እህቴ? በእጅሽ ብቻ ምልክት በቃ እንዳታበሪ ሚዩትሽን። በእጅሽ ብቻ ምልክት ስጭኝ እየተሰማሽ እንደሆነ። ኦኬ ጥሩ። ስለዚህ ሶሊያና አንቺ እህቴ እያልሽ ያለሽው አንቺ እኔ በፍቅር ዲዛይን ደረሰብኝ የምትይው ነገር ፍቅረኛ የነበረ መዳም ቤት ሰርቼ ዛሬ 9 ዓመት ዱባይ አምጥቼው ሀበሻ ልብስ ስራ በኦንላይን አስጀምሬው ብዙ ነገር እድሜን፣ ጊዜን፣ ገንዘቤን ሰጥቼው እሱ ግን እርጉዝ ስሆን ሄደሽ አስወርጂ፣ እኔ የጤና እንከን አለብኝ፣ ችግር ስላለብኝ ከኔ ከወለድሽ አካለ ስንኩል ልጅ ነው የምትወልጂው ብሎኝ ሄጄ ጎንደር ሆስፒታል አስወረድኩኝ።
አካለ ስንኩል ይሆናል ልጁ። እኔ ችግር ስላለብኝ ከኔን መውለድ የለብሽም ብሎኝ ከዛ በኋላ ሌላ ሪሌሽንሽፕ ውስጥ እንደገባ ሰማሁ። በዛም ህመም ደርሶብኝ ጸበል ገባው። በቃ ይሄ ነው አይደለ? እናመሰግናለን። ለዚህ እሱ ምላሽ ይሰጣል። ቴንኪዩ። በቃ ሚዩት አድርጊና ምላሹን አዳምጪ። እሺ ወደ እንሄዳለን። እሺ አመሰግናለሁ። እሺ መጀመሪያ እኔ ጥያቄዎችን ጠይቀህ ስለሷ እውነት ዱባይ ያመጣችው ናት? ለመምጫዬ ምክንያት ነች። እሺ በአጭሩ ስትመልስኝ አዎ ወይም አይ እያልክ እኔ እንደዛ አስባለ። እሺ ፍቅረኛክ ነበረች? ስራ ያስጀመረች እሷ ናት? እኔን ያስጀመርኳት እንጂ እሷ ያስጀመረች። ከአንተ አርግዛ ነበር? ኧረ በታሪክ አንድ ቀን አብረን አላደርንም። የእኔ ጥያቄዎች እነዚህ ናቸው። ዋና ዋና ጥያቄዎቼ መልሰህልኛል። ኦኬ የእሷ ደግሞ ገንዘቤን ይመልስልኝ እና ቪዲዮን የያዘብኝ ቪዲዮ ያጥፋልኝ። የእሷ ጥያቄ አንተ ለህዝቡ ያለውን ነገር አብራራ። እሺ ሳይጀምር ማለት ነው። ሳይጀምር እሺ። አንድ ጥያቄ ሳይጀምር እሺ። ፍቅረኛ አይደለችም ለሚለው የእናቱ ልጅ አለች፣ እሷ ትናገርልኝ። አንድ መቅደስ ትናንትና ማውቃት አለው ብላለች። መቅደስ እህቱ ትመሰክርልሻለች ከሆንሽ። አንደኛ እሷናት የምታውቀው ቤተሰብን አስታወቀኝ ያልሽው አይደለም? ቤተሰብ ይመሰክርልሻል። ችግር የለውም። አይደለም እሱ አይደለም። ከስንት ዓመት በፊት ነበር መቅደስ የምታውቅሽ? መቅደስ የምታውቅሽ ከስንት ዓመት በፊት ነበር? ምረት አዋጁ እርጉዙኝ ከስንት ዓመት በፊት? በቃ ይህን ያክል ዓመት በይ። ከስንት ዓመት? ትናንትና ጠይቂያት ነበር ይህን ጥያቄ የምህረት አዋጁ ላይ ብላለች። አዋጁ አብይ መጥቶ ፓስፖርት አውጥቼ ነው ወደ ኢትዮጵያ 6 ዓመት ወይም 7 ዓመት ማን ነው መቅደስን የምታውቂያት? ይህን ያክል ዓመት በይ። መቅደስ ጋር የታወቅሽበትን ዓመት ይህን ያክል ዓመት በይ። አባቴ ይህን ያክል ብዬ የምነግርህ ምህረት አዋጁን ጊዜ አታውቀውም? አብይ የመጣበት ምህረት አዋጅ አታውቀውም? 6 ዓመት ወይም 7 ዓመት አይደል? ነጥብ እንድትይዥልኝ ስለፈለግኩ ነው። አዎ እሺ 6 ዓመት ብለን እናያዘ። አብይ የመጣው የዛሬ ስንት ዓመት ነው? አብይ ዩናይትድ አረብ ኤምሬት የመጣው ጋይስ የምታውቁ ጻፉልኝ። አብይ የመጣው የዛሬ ስንት ዓመት? የጻፉ ነው 6 ወይም 7። ሌላ ጥያቄ፣ እናትህ በህይወት አለች በህይወት የለችም? አንድ ጥያቄ፣ እናትህ በህይወት አለች በህይወት የለች? በሚገባለች እንጂ እናቴ አለች። ለምንድን ነው ታንቃ ሞተች ብለህ ለእኔ ነገርከኝ? አሁን ወደ ሀሳቤ ልመለስ። የተራው እኔ ስለሆነ ላውራ ፍቀጅልኝ። 19 ሰው ቁጭ ብሎ እየጠበቀ ነው። በእህትህ ፊት ነው የምነግርህ። ተራው እኔ ነው። እባክሽን ፍቀጅልኝ አንዴ። ሶሊያና በቃ እኔ እየጻፍኩ ስለነበር ነው። ጎንበስ ብዬ ይቅርታ፣ እያንዳንዱ ነጥብ እንዳይጠፋኝ እየጻፍኩ ስለነበረ ነው። እሺ፣ ስለዚህ ሶሊያና ጨርሰሻል? ጠየቅሽው አይደለ? ጥያቄዎችን አሁን ይመልስልሽ። በቃ አሁን አንቺ ሚዩት አድርጊ። እሺ፣ የእሱ ተራ ነው። አንቺ ስታወሪ እሱ ሚዩቱን አላበራም፣ አላቋረጠሽም። ስለዚህ አንቺም እንዳታቋርጭ። ቴንኪዩ። እኔና ሶሊያና ወይም ደግሞ በትክክለኛ መጠሪያ ስሟ ዘመናዊ የምንተዋወቀው በፌስቡክ ነው። መነሻውን ጥርጥር እያደረኩ ሁላቸውን ሰው ስለምፈልግ በሶሻል ሚዲያ ነው። ወደ ውጭ ሀገር መሄድ እፈልጋለሁ። ወደ ካናዳ አካባቢ ፕሮሰስ ጀምሬ አልተሳካልኝም። ምን ላድርግ? ምክንያቱም በጣም በፌስቡክ በጣም እንጻጻፋለን። ሜቢ ያንም ፈልጋ ማምጣት ትችላለች እና እንጻጻፋለን። ወደ ካናዳ አልተሳካልኝ ስል ዱባይ መተህ ለምን አትሰራም? በምትሰራበት በምታገለግልበት ዱባይ መተህ ለምን አትሰራም ትለኛለች። እንዴት ነው መምጣት የሚችለው የሚለውን ነገር ስለ ቲኬት እና ቪዛ ነው። ቪዛውን ደግሞ እኔ ያመቻችልሃለሁ አለችኝ። በሰዓቱ ላይ ስንት ብር እንደሆነ አላስታውስም። ማነው የቪዛ ብር በዚህ አስገባለችኝ። አካውንት ላከችልኝ። የሙስሊም ስም ነው በሰዓቱ ላይ አስታውሳለሁ። ወደዛ አስገባውኝ። ቪዛ ሰርታ ከአንድ ጓደኛዬ ጋር ሁኜ ወደ ዱባይ መጣሁኝ ማለት ነው። ከኤርፖርት የተቀበለችኝ እሷና ጓደኛዋ ስንታየው የምትባል ጓደኛዋ የተቀበለችኝ። ሻርጃ አካባቢ ነው እጃዛ ቤት የነበረው። የቀሲስ ወንደሰን የዘማሪ ወንደሰን ቤት ስለ አካባቢ እሱ አካባቢ ነው። ለ2 ቀን እዛ እጃዛ ቤት አድሬያለሁ። ከ2 ቀን በኋላ ግን
እሷም ወደ ስራ ልትሄድ ስለነበረ እኛም ስራ መፈለግ ስለነበረብን አጅማን አምታ እጃዛ ቤት አስቀምጣ ሄዳለች። አስቀምጣ በሄደችበት ሰዓት ላይ ሜቢ እኔ የጉልበት ስራ ምናምን ሰርቼ አላውቅም እና ብዙ ስራዎች ሞከርኩ ሊሳካልኝ አልቻለም። እንደ አጋጣሚ ከኢትዮጵያ ስመጣ ማነባቸው መጽሐፍ ሜቢ በቤተክርስቲያን አካባቢ ስለሆነ እድገቴ ለቤተክርስቲያን አካባቢ ከሰራው ብዬ ያስኳቸው መጽሐፎች ምናምን መስቀሎች ነበሩ። እነዛን መስቀሎች ፖስት ማድረግ ጀመርኩ በራሴ አካውንት ማለት ነው። ሜቢ ስራው ምክንያቱም በወር የምቀጠረው 800 ብር ነበረ ሜቢ የጉልበት ስራ ማለት ነው። ነገር ግን ምንድነው በቀን 2000 ብር 3000 ብር 4000 ብር በኦንላይን መስራት ጀመርኩኝ ማለት ነው። በኦንላይን በምሰራበት ወቅት ላይ እንዳጋጣሚ የምህረት አዋጅ ይመጣል ማለት ነው። የዶክተር አብይ መጥቶ የምህረት አዋጅ መጣ። ኤምባሲ ላይ መኪና ተከራይቼ በሰዓቱ ላይ የነበረው ሹፌርም መቅረብ ይችላል። መኪና ተከራይቼ መስቀል፣ ቲሸርት፣ መጽሐፎችን መሸጥ ጀመርኩ። በቀን 2000፣ 3000፣ 5000፣ 7000 ድርሃም መስራት ጀመርኩ። ሜቢ ለአንድ ወር ከምናምን ወደሚጠጋ አካባቢ ስሰራ የሚሰራበት የት ነበረ? አቡዳቢ፣ ራስ አልኬማ ምናምን በየቦታው ነበረ ፓስፖርት የሚወጣበት ቦታ። ሜቢ እኔ በቀን ይሄን እየሰራሁኝ እሷት በወር ተቀጥራ የምትሰራው የነበረች 1800 1700 ብር አካባቢ ይመስለኛል ካልተሳሳትኩኝ ማለት ነው። እና እሷስ ለምን ወጣ ከአንደኛው አትሰራም? እኔ ዕቃ ሰጥቻት ለምን ለምሳሌ እኔ የምሰራው ዱባይ ኤምባሲ ነበረ ያውቁኛል የኤምባሲዎች ሰዎች ማለት ነው። እሷ ለምን አቡዳቢ ሂዳ ብትሰራ ትጠቀማለች ብዬ ከኢትዮጵያ ከሚላክልኝ ዕቃ ቀንሼ ለእሷ ሰጥቼ ስራ አስጀመርኳት። እሷም በቀን የኔን ያክል ባይሆንም የተወሰነ ትሰራለች። እንደዛ እያደረግን እየሰራን እሷ አቡዳቢ ኢጃዛ ይዛ ነው በ4 ቀን ምናምን መታ አድራ ዕቃ ይዛ ትሄዳለች ማለት ነው። እንደዛ እየሰራን በማለበት እንደምታፈቅረኝ እንደምትወደኝ ትነግረኛለች። እኔ ደግሞ ፍላጎቴ እንዳልሆነ በሚገባ አስረዳዋት። ምክንያቱም እኔና እሷ አብረን ማንሆንበት ምክንያት አለ። ያው አንደኛ እዚህ ጋር መግለጽ የማልችለው ምክንያቱም የሚያስጠይቁኝ ነገሮች ብዙ ነገሮች ስላሉ ማለት ነው። እና አብረን መሆን አንችልም። እንደዚህ አታስቢ ያልኳት። በተደጋጋሚ እንጨቃጨቅ ነበረ። ከዛ ደፈረኝ ብላ ሁሉ ፖሊስ ጣቢያ እስከመሄድ ደረጃ ደርሳለች። ሜይ ቢ የሰው ምስክር ስለማይጠቅም ስለማያስፈልግ እንጂ እሷ ካመነችበት ይቅረብ ብላ የሰው ምስክር እሷ የምታውቃቸውን የሰዎች ምስክር ማቅረብ ይቻላል። እሷ የምታውቃቸው እሷ ያመነችበትን ማለት ነው። ሜይ ቢ እንደዛ እየሰራን ባለንበት ወቅት ገንዘብ ምክንያቱም ስራ እንድትጀምር ያደረኩበትን ገንዘብ እንድትመልስልኝ በምጠይቅበት ሰዓት ላይ ብዙ ያለመግባባቶች ተፈጠሩ። በጣም ብዙ ያለመግባባቶች ተፈጠሩ። ከዛ መጨረሻ ላይ ምንድነው እኔ ያመጣው ለዚህ መነሻ እኮ እኔ ምናምን ብዙ ነገሮች ተፈጠሩ። ከዛ በኋላ መጨረሻ ላይ ምንድነው ወንድምየው ከሌላ ቦታ ይሰራ ነበረ መጥቶ ከኔ ጋር አብሮ እንዲኖር ተደረገ ማለት ነው። ወንድምየው እኔ ጋር እየኖረ ባለበት ሰዓት ላይ ስልኩን እንዳጋጣሚ ፍሪ ኮል የሱ ስልክ ነበረው ለመደወል ስልኩን ሰጥቶ በነበረበት ሰዓት ላይ እሷ ሪከርድ ታደርጋለች ወደ እሱ ስልክ ማለት ነው። ወደ ወንድምየው ስልክ ሪከርድ ያደረገችው እኔና እሷ በደንብ በጣም ተጣልተን ምናምን እሱ ውጭ ላይ ሆኖ ነው። እና ሪከርዱን አንዴ እንድታሰሚልኝ ሁላችሁም ይሄን ሪከርድ እንድታደርጉልኝ እፈልጋለሁ። ልላክልሽና ክፈችልኝ። ኦኬ እሱ ጋር መክፈት እኮ ትችላለህ። ለምን አትከፍተው? አይ ስለ አስጠነቀቁኝ ነው ጠበቃዎች ማለትም ስለምንሄድበት ማለት ነው። ይህን ክፈችልኝ። ሁላችሁ ሪከርድ አድርጉልኝ፣ ስሙልኝ፣ ሁላችሁ አዳምጡልኝ። ከፈትሽ በፊት ጥላሁን ምንሽ ነው? ጥላሁን ምንሽ ነው? ጥላሁን ምንም ያገባ ነገር የለም። ጥላሁን ምንሽ ነው? ፋሚሊ ነው። እሺ አመሰግናለሁ። ክፈች። እግዚአብሔር ይመስገን ሰላም ላይ ሁሉም ነገር አይቻለሁ። ተረጋጋ እሺ።
ይሰማል ጋይስ? ልጀምረው ነው። ፈጣን ላይ ነበር ኖርማል ላይ አድርጌዋለሁ። ይሰማል። እሺ ሰላም ናት። እንደምን አለ? ሰላም ነው ያለው። እግዚአብሔር ይመስገን ሰላም ነው። ሁሉንም ነገር አይቻለሁ። ተረጋጋ እሺ። አሁንም ራሱ ተጣልቶኝ ነው የተመለስኩት። ምንም ቢናገርህ ምንም እንዳትለው እሺ። 5,000 ብሩ ይመለስልኛል። 5,000 ብሩ እንደተመለሰልኝ እኔም ወይ ወደ ሀገር ቤት ወይም እዚህ ደግሞ 3 ወር ሰራና ወይ ወደ ሀገር ቤት ሄዳለሁ ወይ ቪዛዬን አሰራለሁ። ጥምቀትን ልስራና እስከዚህ እንደ እግዚአብሔር ፍቃድ አሁን ሰላም ዝም በለውና ዛሬ በጣም ተበሳጭቶ ወረቀት ሙሉ ቀዶ ነው ያለ ሌባ በላይ። ስለዚህ አንተ ደግሞ ምንም ነገር አያገባህም። ዝም በል። አያገባኝም ብለህ ዝም በል። በተቻለ መጠን ስራን አስተካክልና ወደ ስራ ቦታ እቃን ይዘህ መሄድ አለብህ። የጥምቀትን የሻንጣይን ይዤ እንደምንም ብዬ እወጣለሁ። ስለዚህ አንተ አትናደድ፣ ምንም አይምሰልህ። ተው፣ ችግር የለውም። እግዚአብሔር እጃችን ሁላችን እናገኘዋለን። በተረፈ ደግሞ ሸሚዝ ያልታጠበ ሸሚዝ አለ ታያለህ፣ አሳብደዋለሁ። ጥላውን ላኪልኝ እያለኝ ነው። ለጥላውን እልክለትና እብድ እንዲያረገው አደርገዋለሁ። በተረፈ በቃ ይህን እንዳትነግረው። ወደ ኢትዮጵያ የሚሄድ ሰው ካገኘህ ንገረኝ፣ ያን ሸሚዝ እንድልክ ካለ በፖስታ ቤት እልካለሁ። አሁን አሳብደዋለሁ እዚህ እሱ እንግዲህ ሰው አገኘው አላገኘው ለወዲያ ሊደርስ ይችላል፣ ላይደርስም ይችላል። እንግዲህ አይታወቅም። ግን አንቺ የምታገኘው ሰው ካለው ትልኪው ደስ ይለኛል። አይ ያን አረገልኝ ምን አረገልኝ የምትይው ነገር ግን ሊቀርብሽ አሪፍ ነው። ከልጁ ጋር በቃ አለ አይደል ያን የምትፈልጊውን ነገር አነሳሰች ብትላገኘው ደስ ይለኛል። በቃ በእግዚአብሔርም መጥፎ ነው። አንቺ የዛሬው ማያ ሰው የዕለቱ መደሰትሽን ሰው ማየት ያለብሽ በኋላ ደግሞ አንቺ ነገሮች መጠየቅሽ አይቀርም። ይህን ርቀሽ ማሰብ አለብሽ። የሰው ልጅ የተፈጠረው ዙሮ ለማሰብ ነው እና እባካቸው ሪከርድ አድርጎልኝ በደንብ ስሙልኝ። እሷንም ስክሪኑን ሰፊ አድርጊልኝ። አሁንም ምልክልሽን ሪከርድ ስሙልኝ። ጨርሷል። እኔ ልናገር ጨረስኩኝ። የዚች ሁሉ መዘዝ የመጣችው እያንዳንዱ መልስ አለኝ። እያንዳንዱ መልስ ነው። እንስማና አንቺ ማብራሪያ ያሰጫልሽ። እዚህ ቮይስ ላይ እንደዚህ ያልኩት ለዚህ ነው ጥላውን ማለት ከሌ ነው ትያለሽ። እሺ በመጀመሪያ ድምፁ ያንቺ ነው አይደል? ይህ ቮይስ አንቺ ነሽ አይደል? አሁን የሰማነው ያንቺ ድምፅ ነው አይደል? እንዲህ በእጅሽ ምልክት ስጭኝ። አንቺ ነሽ አይደለሽም? ድምፁ አሁን የከፈተ አቡዬ ሳላምላክ የሚለው ላይ ነው እኔ ሴቭ የማደርገው። ድጋሜ ቮይሱን ክፈችልኝ፣ ወይም ደግሞ የሚልክልሽ ቮይስ ካለ ቮይስ አስከፍችልኝ። ለምን በዚህ ምክንያት ላይ እኔ እና እሱ የተነጋገርንበት በጣም ብዙ መንገድ ስላለ፣ ለምን ቪዲዮ ቀርጾኝ በይ እያለኝ የሚያስብለኝ ብዙ መንገድ ስላለ ማለት ነው። እያስፈራራኝ በይ እያለ የምለው ብዙ መንገድ ስላለ ማለት ነው። ጥላሁን ማን ነው? ጥላሁን ማለት ለእኔና ለእሱ ቀሚስ የሚልክልን 95,000 ብር ያጭበረበረው ልጅ እኔንም እንድጭበረበር ያደረገው ልጅ ነው። ጥላሁን ማለት የኔም የእሱም ከስተመር ነው። በጣም ጥሩ። ጥላሁንን ማቅረብ ይችላል። ሶሊያና ይቅርታ፣ ለጥላሁን አንቺ ይህንን ቮይስ ልከሽ ነው አይደለ? ከጥላሁን ጋር እያወራሽ ነው። ይህ ቮይስ አሁን የሚያሳየው አንቺ ለጥላሁን የፍቅር ዲዛይንን ያልታጠበ ላቡ ያለበት ሸሚዝ ልከሽ እንደምታሳብጅው አይደለም። አላኩም በይተቢ ይኸውልሽ፣ አቡዬ እዚሽ ጋር ሳትሄጂብኝ እዚሽ ጋር የምሰጥሽ ማለት ነው። እንደዚህ ስልኬን ሁሉ ሰባብሮብኛል። ኤስ9 ፕላስ ነበረ፣ የእሱ ሪከርድ ሙሉ ነበረኝ። ያን ሁሉ ስልክ ሲሰብርብኝ በይ ቪዲዮን እንዲህ እያደረገ ሲያሳይኝ የምትለውን በሙሉ እላለው ብዬ ያልኩት ቃሌ ነው። ግን ሳላምላክ የሚለው ወንድሜ ነው። ሳላምላክ ማለት ለእኔ ወንድሜ ነው። ሳላምላክ እዚህ ውስጥ ምን ሊያረግ ገባ? የሆነ ድምፅ ተቆራርጦ አስገብቶ ካልሆነ ጥላውን የሚለውን ቃላት በይ እየተባልኩ ያልኩት በቪዲዮ የተፈራራሁት ብቻና ብቻ ነው። ልክፈታው ድጋሚ ቮይሱን፣ ምክንያቱም የፈራ ሰው የሚናገረው ንግግርና በኖርማል ሆነን የምናደርገው ቮይስ እና አንድ ሰው የሆነ ነገር ወይ ሽጉጥ ደቅኖብን ወይ የሆነ ማስፈራሪያ አድርጎብን ስናወራ ድምጻችን ይንቀጠቀጣል፣ እንፈራለን ምናምን አይደል? እውነቱን ለመናገር አይደል? ጋር እየተመላለሰች ያለችው ከወንድሟ ጋር ነው እየተመላለች። ወንድሟ ኃጢአት ነው እንዴት ይህን ታደርጊያለሽ እያለ ነው የራሷ ወንድም። ምክንያቱም እኔ ጋር ሪከርድ ላስደርጋት እንዴት የራሷ ወንድም ይመልስላታል? ሪከርዱን አሰሚልኝ፣ እሷን በትልቅ ስክሪን አድርጊልኝ።
ህዝቡ ይፍረደኝ፣ ህዝቡ ይፍረደኝ። በሐሰት ስሜ እየጠፋ ነው። እያወራሽ ከሆነ ሚውት ነሽ። ለመሰለሽ ስትረስ ሆነሽ አይደለም እዚህ ጋር ቮይሱ የሚያስፈልገው። አይ ዶንት ኖ። አዳምጪ፣ ልክፈትልሽ በድጋሚ። ኖ አዳምጪኝ። እሺ ሰምቼዋለሁ። አቡዬ አቡዳቢ ስራ ውዬ መጥቼ በጣም ብዙ ብር ይዤ መጥቻለሁ። አብረን ከአንድ ቤት ነው ያለ ነው። 5000 ብር ደግሞ ሰብለ ከምትባል ነበር ፍርድ ቤት ሁሉ ደርሰናል። በዚህ 5000 ብር ማለት ነው። ያንን ቪዲዮ ሲያሳየኝ እምልሽን ካደረግሽ አረግልሻለሁ አለኝ። ከእጅ ያለውንም ብር ሰጠው፣ ቪዲዮ ሊያጠፋልኝ ማለት ነው። እጅ ያለውን ብር ሰጠው፣ ከፍርድ ቤት የተሰጠኝን ከሰብለ የተቀበልነውን ብር ሰጠው። የሚለኝን በሙሉ ግን አደርጋለሁ፣ በያለኝን በሙሉ አደርጋለሁ። እዚህ ላይ አንደበቴን ከሰማሹ የድካም አንደበት አለበት። ፖሊስ ጣቢያ ሂጃለሁ፣ ከአቡዳቢ ተመልሼ መጥቻለሁ። እየሰማሽኝ ከሆነ አቡዬ ማለት ነው። ድምፁ ያንቺ ነው አይደለም ነው? ብር ሊቀበለኝ ያደረኩት በራሱ ሴራ የተደረገ በይ እየተባልኩ ያደረኩት ብቻና ብቻ ነው። እንዳውም ለወንድሜ ብዙ ነገር እንድለው ያደረገኝ ሰው ነው። ከተቻለ ጥላውን ከሚባለው ልጅ ጋር ምናልባት ስልኩ ላይ ካለ የሱን ቮይስ እኔ ተቀብዬ ሰጥሻለሁ ካለ። ይህን ትናንት እንደ ድንገት ስለገባው ማለት ነው። የእኔ ስልክ ስለጠፋ እንጂ የእሱ ብዙ ነገር ነበረ። አንድ ጥያቄ አለኝ ለፍቅር ዲዛይን። ይቅርታ እሺ፣ ይሄ ከወንድሟ ከጥላውን ጋር ወይ ወንድሟ ኦር የሆነ ነገር አድኖ ከሆነ ያወራችው አንተ እጅ እንዴት ገባ ማለት ስልኳን እንዴት አገኘኸው? እንዴት ፈተሽክ? እንዴት? እሱን መልስ። እሷ እና እኔ የምንኖረው ከአንድ ቤት ነው። ወንድሟም ከስራ ወጥቶ ከኔ ቤት ነበረ። እንደ አጋጣሚ ስልኩ ከኔ ጋር ነበረ፣ የእሱ ስልክ። እሱ ሌላ ቦታ ወጥቶ ማለት ነው፣ ቻይና ሞል ጫማ ለመግዛት ወጥቶ ነው። እንደ አጋጣሚ ስልኩን ይዤ እሷ ኮል ታደርጋለች። በምሰማበት ሰዓት ላይ አሁን የምከፍታቸውን ሪከርዶች ከእሱ ጋር አገኘሁት ማለት ነው። እኔ ደግሞ ወደ እኔ ሸር አደረኩት ማለት ነው። ያለው ነገር ይሄ። ከወንድሟ ስልክ ላይ ወይስ ከእሷ ስልክ ላይ? ከወንድሟ ስልክ ላይ። ስለዚህ አንድ ቤት ነበር የምንኖረው ብለሃል። ከእሷ ጋር አንድ ቤት ነበር የምትኖሩት? አዎ፣ ማለትም ከስራ አስወጥቻት እየተመላለሰች እንድትሰራ አቡዳቢ ላይ፣ እኔ ዱባይ እየሰራው እሷ ደግሞ አቡዳቢ እንድትሰራ በምትመጣበት ሰዓት ላይ ታድር ነበር እናንተ ጋር ልብስ ታድራለች። በቃ ቤቷ ነው፣ የጋራ ቤት ነው። የጋራ ቤት ነው። አቡዬ እሺ፣ አሁን አቡዬ ሚውስ እንደከፍተው ትፈልጋለህ? ከመጀመሪያው ጀምሮ እሺ፣ ህዝቡ እንዲገባው። እሺ ሰላምናት እንደምን ሰላምና አላህ ዘው አቡዬ አንዴ ከመጀመር ሚውት ነሽ። ቆይ አንዴ ትናገር ሞዴሬተሮች። እሺ ተናገሪ። ምንድን ነው ሚውትሽን አብሪ? አልሰማንም። ምን አንዴ ነው የምናገረው? ህዝቡም እንዲረዳ እሱም እንዲረዳለት አይደል የሚፈልገው? እኔም ህዝቡ እንዲረዳልኝ ይፈልጋለሁ። ፍቅር በህይወቴ ላይ እህቲቱ መመስከር ትችላለች። እያንዳንዱ ነገር ስለኔ ማንነት ታውቃለች። በሉ የሚባለውን ነገር በሙሉ እያሉ ነው የሚሉኝ እነሱ። ለኔ የቤተሰቦቻቸውን እንደዚህ በሏት፣ ህይወቴን ታበላሸዋለች፣ ህይወቴ እንደዚህ ታደርገዋለች፣ ገንዘብ እንዲያላችሁ ተቀበሏት እንደሚል እህቱን ጠይቂያት። እህቱ ብዙ ነገር ታውቃለች ስለ ፍቅር ማለት ነው። ስለኔ ግን እንደዚህ እዚህ ጋር እኔና አዳምጠኝ አንድ ደቂቃ እኔ እናንተ ከአንድ ቤት ለመኖራችን በጣም ብዙ ሰው ምስክር አለ። ፍቅረኛዬ እንደነበርክ በጣም ብዙ ሰው ምስክር አለ። ግን አንተን ከሰው ላይ ገንዘብ ተቀብለህ እንድትመጣ ሴቶችን ፍቅረኛ ሆናለሁ ብለህ እንድትናገር እህቴ ናት እያልክ ነው የምታስተዋውቀኝ አይደለ እንዴ? እህቴ ናት እያልክ ነው የምታስተዋውቀኝ። ዋሻው ምንና ስትባል እህቴ ናት አትልም? ዋሻው እህቴ እችን ብቻ መልስልኝ። ምንም እንዳትቀጥል እችን ብቻ መልስልኝ። እህቴ ናት ብላ ታስተዋውቀኝም? እህቱ ነው የምትይው አንቺ ነሽ እህቱ። ምክንያቱም ችግር የለውም፣ የስራ አንስት ችግር የለውም። የስራ እያንዳንዱ ለሚያደርገው ነገር አቡዬ አንዴ ላውራ። እያንዳንዱ ለምታደርገው ነገር አንዴ በእናትህ ላውራ። ጠብቄሃለሁ፣ ጠብቀኝና ጠብቃለሁ። ችግር የለውም። ለእያንዳንዱ ለምታደርገው ነገር በሙሉ ማለት ነው ዋጋ የሚያስከፍለንን የማያስከፍለንን ህይወቴን የቀማኸኝ ከዚህ ደረጃ ያደረስከኝ አንተና አንተ ነህ። የአንተ ብዙ መረጃ ነበረኝ በስልኬ ላይ
ያን ስልኬን እንዳልወስድብህ መረጃ እንዳልወስድብህ ስልኬን አልሰበርክብኝም?